ሩታ ሌሊቱ በአዲስ ነገር ከቻሳ ብላለች። ለነ ኤርሜላ ለነ ፍቅር ለነ ዳኒ መልእክት እያስተላለፈች ይገኛል። መልእክቱ ምንድነው? ምን አለች የሚለው መጨረሻ ላይ እስከ መጨረሻው ቪዲዮ ለማዳመጥ ሞክሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮፒ ሊንክ እያደረጋችሁ አበረታቱኝ። ቻናሌ ተመቷል። የኔ ጉድ መልካም የሀገሬ ልጆች ማለት ነው። ላይክ ጀምሩት። እንግዲህ ሰው ክፉም ሰራ ደጉም ሰራ ያገኘዋል በየተራ ብላለች ማለት ነው። ማን ነበረ ዘፋኙ? ይቀመጣል እንዳደራ ሰው ክፉም ሰራ ደጉም ሰራ ይደርሰዋል ሁሉም በየተራ እያለች ትገኛለች። ይህን ያለችበት ምክንያት ምንድን ነው? በመነሳሳት ነው? ለነማን ነው የሚለው መጨረሻ ላይ ማቀርብላችሁ ለሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥተናል። ላይክ፣ ሼር፣ ሰብ እያደረጋችሁ እስከ መጨረሻው ቪዲዮ ለመከታተል ሞክሩ። ኮፒ ሊንክ አድርጉልኝ። ቪዲዮ ቻናሌ ተመቷል ማለት ነው። በቅንነት ሼር ደግሞ እያደረጋችሁልኝ መልካም እህቶች ያላችሁ ክበሩልኝ። እንግዲህ ሌሊቱ ቲክቶክ ላይ ያቀወጠችው አድራለች። የኛ ንግስት ማለት ነው። ሩታችን ቀበጣችን የሚለው ማለት ነው። በሚለው ይቀመጣል እንዳደራ ሰው ክፉም ሰራ ደጉም ሰራ ሁሉም ያገኘዋል በየተራ ብላለች። ይህ ዘፈን ታውቁታላችሁ ብዙዎቻችሁ። እንግዲህ ድምፁ እያላስገባሁላችሁ እዚህ ጋር ያው ኮፒራይት ታውቃላችሁ እንዳይዘኝ ነው። እንግዲህ ይህን መልእክት ለነ ኤርሜላ ይመስላል ማለት ነው። መሆንም አለበት። ያው ፍቅርም ትካተትበታለች። ምክንያቱም ከጎኔ ናት ብላ ጓደኛዬ ናት ብላ ብዙ ነገር አማክራ ብዙ ሚስጥር ነግራት ብዙ ነገር ሆኖ እሷ ግን በደካማ ጎኗ ገብታ ኑሮዋን ማለት የሚደብር ነገር ነው። ይሄ ነገር እውነት ትክክል አልሰራችም። ፍቅር ትክክል ነገር አልሰራችም። ጥሩም አይደለም። ፍቅርዬ ተይ፣ እንደዚህ መካካት ጥሩ አይደለም። ለማንኛውም ማለት ነው ይሄ ዘፈን ለና ኤርሜላ ነው። ኤርሜላ የእጅሽን ታገኛለሽ እያለች ትገኛለች ለኤርሜላ። በዚሁ አጋጣሚ ደግሞ ኤርሜላ በጣም ፍርሃት ላይ ናት። ፍርሃቷ ምንድን ነው የሚለው እንግዲህ ብዙዎቻችሁ በመልካምነት በቅንነት የምታቋት ኤርሜላ ኢትዮጵያ ላይ ቁጭ ብላ አረብ ሀገር ያሉ እህቶቻችን ብራቸው እየበላች በእነሱ እየተንቀሳቀሰች የምትገኝ መሆኑ ይፋ ሊወጣባት ነው። እንግዲህ እሷን የሚያደንቁ የእሷ አድናቂዎች የላክንልሽ ብር ሚዲያ ላይ እናወጣብሻለን፣ ጉድሽን እንዘረግፈዋለን እያሉ ይገኛሉ። እነዛም ደግሞ በእሷ ንዴት እንግዲህ ወደ ሩትዬ ስኬት ፋሚሊ እንደተቀላቀሉና ወይም ወደ ፍቅርም እየተቀላቀሉ ይገኛሉ። እንግዲህ ሌሎች የቀሩት በጎች ደግሞ ይሄንን የሚያረጉት እንዴት ነው ብሎ አንዷ እንደው ምላ ወላሂ ሁለት እህቶች አንዷ የላኩላት ብር ሚስጥሯ ብቻ ሚዲያ ላይ እንዳያወጡት እንጂ የላኩላት ብር እኔ እከፍላቸዋለሁ ስንት እንደሆነ ይንገሩኝ ብላ ስትናገር አንዷ ማምጥታ ሙስሊም ናት ደግሞ ወላሂ እኔ እራሱ እከፍልላታለሁ አለች። እናንተ እሷን ቁጭ ብላችሁ የእሷ ባስሮ ለቀቀመች የበላችሁ ብር የምትከፍሉበት ካላችሁ ለምንድን ነው የአረብ ሽንት ቤት የምታጥቡት? ጥያቄ ለእናንተ ነው። የምሬ ነው ሙላችሁ። ኤርሜላ ባስሩ የበላችሁ ባስሩ ለቅማ የወሰደችው ብር የመክፈል አቅም ካላችሁ ለምን የአረብ ሽንት ቤት ላይ እየጠረጋችሁ ትኖራላችሁ? ለምን የአረብ ቤት ተቀጥራችሁ ትሰራላችሁ? ለምን ሀገራችሁ ገብታችሁ አሰሩም? የሰው ዕዳ መክፈል የምትችሉ አይነት አቅም ካላችሁ እስኪ ንገሩኝ። መልሳላችሁ ለዚህ? ለምን የአረብ ሽንት ቤት ስትጠርጉ እድሜያችሁ ታቃጥላላችሁ? ምድር አሽቃባጭ። ሳታሽቃብጡ አይሆንላችሁም እንዴ? ካላሽቃበጣችሁ ወይስ አላት ለማለት ነው ሚዲያ ላይ ወጣ ወላሂ እኔ እከፍልላታለሁ ወላሂ እንደዚህ እንዴ? አንቺ የእሷ ምናምን መክፈል ከቻልሽ አረብ ቤት ምን ትሰሪያለሽ? እውነቱን እናውራ እንጂ እህቶቼ፣ እንዴ ነቁ እንጂ ወደ ራሳችሁ ተመለሱ። እሷ በወር ማታገኘው እናንተ ታገኛላችሁ እንዴ? የሰው ሀገር ተሰዳችሁ የሰው ቤት ሽንት ቤት እያጠባችሁ እንኳን እሷ በወር የምታገኘው ቁጭ ብላ በሀገሯ እየተዝናናች እየዘነጠች የምታገኘው እናንተ በወር አታገኙት። እሺ መጀመሪያ ራስን ማስተዳደር ወይም ራስን ጥሩ ደረጃ ላይ ማድረስ ይቀድማል ለሰዎች እንትን ከማለት ማለት ነው። በዚህ ልክ ወርዳችኋል፣ በዚህ ልክ ወድቋችኋል።
የምር እህቶቼ እኔ መጨረሻ ላይ ማስገባላችሁ ይሆናል ቪዲዮቸው ወይም በሌላ መመጣበት ይሆናል። በኋላ ከዚህ አላስገባውም እውነቱን ለመናገር በኋላ በሌላ ቪዲዮ እሰራላችኋለሁ። እናንተ ሰምታችሁ ፍረዱ። የነሱ የምሬ ነው የምላችሁ። በጣም ነው የሚገርሙት የሚናገሩት ንግግር። እንዴ ይሄ ካላቸው ለምን አገር አይገቡም? እኔ እኮ ጥያቄ የሚሆንብኝ ለምን የራሳቸው ቢዝነስ አይጀምሩም? ለሰው እንደዚህ አክል መስጠት የሚችሉ አይነት ሰዎች ከሆኑ ወይስ እዚህ ጋር ጥሩ ናቸው መልካም ናቸው አላቸው ለማለት ነው። ለማንኛውም ቤተሰቦቼ መልካም ቆይታ፣ ወዳችኋለሁ። ባይ ባይ።